ጸናሁኝ እኔስ ለአገሬ እኔስ ታላቅ የምስራች ለመላው ለሚዲያው ድሮን የሰላም አምባሳደር ኮርዳዊ ጌታሁን አድናቂዎች በሙሉ የጎህ ቲቪ የትኩስ መረጃ የማዕበል መረጃና የአቤሲኒያ ሚዲያ መስራችና ባለቤት እንዲሁም የይቻላልን መጽሐፍ ደራሲ የሰላም አምባሳደር ኮርዳዊ ጌታሁን ለእናት ሀገራቸው ለከፈሉት በቃል ሊገለጽ ስለማይችለው መስዋዕትነት እሁድ ጥር 17 ቀን ከቀኑ 8 ሰዓት ጀምሮ በአድዋ ድል መታሰቢያ አዳራሽ ታላቅ እውቅና ሽልማት ተዘጋጅቶላቸዋል። በእለቱም ትላልቅ የመንግስት አካላት፣ ባለስልጣናት፣ ተጽዕኖ ፈጣሪ ሰዎች፣ የሃይማኖት አባቶችና ጥሪ የተደረገላቸው እንግዶች ይገኛሉ። እርሶም በእለቱ በዚህ ታላቅ የሽልማት ፕሮግራም ላይ ያለምንም የመግቢያ ክፍያ ታዳሚ የሆኑ ዘንድ ተጋብዘዋል። በእለቱም የአድዋ ድል መታሰቢያ ሙዚየምን በነጻ የመጎብኘት እድል ተመቻችቷል። ኑ የሚዲያው ድሮንን እናክብር። ጸናሁኝ እኔስ ለአገሬ ጸናሁኝ እኔስ ለአገሬ እኔስ ለአገሬ ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የጎህ ቴሌቪዥን አድማጭ ተመልካቾቻችን እንደምን አላችሁ? የዕለተ አርብ ጥር 15 ቀን 2018 ዓ.ም ሰበር መረጃዎችን ይዘን ቀርበናል። መረጃዎቻችን ቶሎ ቶሎ እንዲደርሷችሁ ዩቲዩብ ቻናላችንን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እስከ ፍጻሜያችን አብራችሁን ቆዩ። የበገሬነት ምልክትና የኢትዮጵያ የኩራት ምንጭ ሆነው የኢትዮጵያ አየር ኃይል የተመሰረተበትን 9ኛ ዓመት ታሪካዊ ጉዞ በድምቀት ሲዘክር ተቋሙ የደረሰበትን የከፍታና የልቀት ደረጃም ጭምር በማሳየት ነው። ይህ አንጋፋ ተቋም ዘመናትን የተሻገረ የክብር ታሪኩን ከዘመኑ የቴክኖሎጂ እምርታ ጋር በማስተባበር አዲስ የታሪክ ምዕራፍ ላይ ደርሷል። በተለይም ከሀገራዊ ለውጥ ወዲህ በመንግስት በተሰጠው ልዩ ስትራቴጂካዊ ትኩረትና በተደረገለት ከፍተኛ የዘመናዊ ትጥቅ ግንባታ አየር ኃይሉ አቅሙን በአስተማማኝ ደረጃ ዘምኗል። የዘመኑን የላቁ ቴክኖሎጂዎችን በመታጠቅ የሀገራችንን የአየር ክልል በንቃት የሚጠብቅ የማይደፈር የሉዓላዊነት ምሽግ ለመሆን በቅቷል። ዛሬ ላይ የኢትዮጵያ አየር ኃይል በጀግኖች የአየር ላይ ንስሮች ጥበብና ቆራጥነት የተገነባ ለሀገር አስተማማኝ ዘብና ለይታ ኢትዮጵያን ለሚነካ ሁሉ አስፈሪ የሆነ እውነተኛ ሀገር መከታ ሆኗል። ሀገራዊ ተቋም ግንባታ የዘላቂ ሀገር መንግስት ግንባታ አካልና የሀገር መንግስት ማጽናት ሂደት አካል ነው። ይህ የከፍታ ጉዞ የኢትዮጵያን ክብርና ሉዓላዊነት ለትውልድ የሚያሻገር ዘላቂ ዋስትና ነው። በአማራ ክልል መንግስትና በፋድ መካከል የተደረገውን የሰላም ስምምነት የሚያስፈጽም ስምምነት ተፈረመ። በአማራ ብሔራዊ ክልል መንግስትና በአማራ ፋኖ ህዝባዊ ድርጅት መካከል ህዳር 25 ቀን 2018 ዓ.ም የተደረሰውን የሰላም ስምምነት ውጤታማ ለማድረግ የሚያስችል የማስፈጸሚያ ስምምነት ተደረገ። በኢጋድና በአፍሪካ ህብረት አደራዳሪነት የተጀመረውን የሰላም ማዕቀፍ መሰረት ያደረገው ይህ ስምምነት የዝርዝር አፈጻጸም ሂደቶችን፣ የጋራ ኮሚቴ ማቋቋምን፣ የቁጥጥርና ክትትል ኃላፊነትን እንዲሁም በዋናነት ሰነድ ያልተካተቱ ጉዳዮችን ያካተተ ነው። ስምምነቱ የአማራ ሰላምና ጸጥታ ቢሮ ኃላፊ ዶክተር እሸቱ ዩሱፍ እና የፋድ የመምሪያ ኃላፊ ረዳት ፕሮፌሰር ኢያሱ አባተ ተፈራርመዋል። በስነ ስርዓቱ ላይ የሰላም ሚኒስተር መሐመድ እንድሪስ፣ የክልሉ ምክትል ርዕሰ መስተዳደር ዶክተር አብዱ ሁሴን እና የፋድ ምክትል ሊቀመንበርና ወታደራዊ አዛዥ ኮሎኔል ፋንታውን ውሃቤን ጨምሮ ከፍተኛ የስራ ኃላፊዎች ተገኝተዋል። ይህ የማስፈጸሚያ ስምምነት በክልሉ ዘላቂ ሰላምን ለማስፈንና ቀደም ሲል የተደረሰውን ስምምነት ወደ ተግባር ለመለወጥ ወሳኝ ምዕራፍ መሆኑ በዘገባው ተመላክቷል። የጋራ ኮሚቴውም በቅርቡ ስራውን እንደሚጀምር ይጠበቃል። ምርጫ ቦርድ ለትግራይ ጊዜያዊ አስተዳደር ደብዳቤ ላኩ። ምርጫ ቦርድ ከዚህ ቀደም ማለትም ታህሳስ 3 2018 ዓ.ም ለትግራይ ጊዜያዊ አስተዳደር በላከው ደብዳቤ መጪው ምርጫ ግንቦት 24 2018 ዓ.ም እንደሚካሄድና አስተዳደራዊ ምርጫው በሰዓቱ እንዲካሄድ በቂና አስፈላጊ ዝግጅቶችን እንዲያደርግ እንዲሁም የሚካሄዱባቸው የምርጫ ጣቢያዎች እንዲዘጋጁ አሳውቋል። በዚህ መሰረት አሁን አስተዳደሩ የምርጫ ጣቢያዎችን በግልጽ ለይቶ እንዲያሳውቅ ምርጫ ቦርድ ጥር 12 2018 ዓ.ም በደብዳቤው ጠይቋል። ሆኖም አሁን ድረስ ከህወሓት ጋር አንድ የሆነው አስተዳደሩ ምንም አይነት የምርጫ እንቅስቃሴ አላደረገም። ይህ በመሆኑ ታደሰ ወረደ በዚህ ላይ ምላሻቸው ምን ሊሆን እንደሚችል እየተጠበቀ ይገኛል።
አሜሪካ ከዓለም ጤና ድርጅት ለቀቀች። አሜሪካ ከዓመታት በፊት በሰጠችው ቅድመ ማስጠንቀቂያ መሰረት የተባበሩት መንግስታት ድርጅት አካል ከሆነው የዓለም የጤና ድርጅት አባልነት በይፋ ለቃ ወጥታለች። ፕሬዚዳንት ዶናልድ ትራምፕ ሁለተኛ ዙር የስልጣን ዘመናቸውን በጀመሩበት ዕለት ካስተላለፏቸው ፕሬዚዳንታዊ ውሳኔዎች መካከል አንዱ የሆነው ከዓለም ጤና ድርጅት መውጣት ተግባራዊ ሆኗል። ይህንን ውሳኔ ተከትሎ የአሜሪካ ሰንደቅ ዓላማ ስዊዘርላንድ ጄኔቫ ከሚገኘው የዓለም ጤና ድርጅት ዋና መስሪያ ቤት እንዲነሳ ተደርጓል። ከዚህ በኋላ ሀገሪቱ ከዓለም ጤና ድርጅት ጋር የሚኖራት ግንኙነት ውስንና ከተቋሙ መውጣቷን ለማጠናቀቅ በሚያስፈልጉ ጉዳዮች ላይ እንደሚሆን ተነግሯል። አንድ ከፍተኛ የአሜሪካ መንግስትና የጤና ባለስልጣን በድርጅቱ ውስጥ በታዛቢነት የመሳተፍም ሆነ መልሶ አባል የመሆን እቅድ የለም ሲሉ ተናግረዋል። በበሽታው ቁጥጥርና ቅድሚያ በሚሰጣቸው በሌሎች የህብረተሰብ ጤና ጉዳዮች ላይ በዓለም አቀፍ ድርጅት በኩል ሳይሆን በቀጥታ ከሀገራት ጋር ለመስራት አቅዳለች። በኢትዮጵያው ዶክተር ቴዎድሮስ አድሃኖም የሚመራውና ከ1990 በላይ ሀገራትን በአባልነት ከያዘው ተቋም አሜሪካ ለመውጣት መወሰኗን በአሜሪካ እንዲሁም በቀሪው የዓለም ክፍል የሚከናወኑ የጤና ስራዎችን የሚጎዳ መሆኑ እየተነገረ ነው። የአሜሪካ ዜጋ ልጆች የትዳር አጋሮችና ወላጆችን ጭምር ወደ አሜሪካ ለማምጣት ቪዛ አይሰጣቸውም ተባለ። ከዛሬ ጀምሮ ሁሉም የአሜሪካ ኢሚግራንት ቪዛዎች መስጠት ተቋርጧል። በዚህም የአሜሪካ ዜጋ ልጆች የትዳር አጋሮችና ወላጆችን ጭምር ወደ አሜሪካ ለመሄድ ቪዛ እንዳይሰጣቸው በአሜሪካ የሚኖሩ የህግ ባለሙያ አቶ ሙሉ አለም ጌታቸው ገልጸዋል። ይህ ተግባራዊ የተደረገው ኢትዮጵያን ጨምሮ በ75 ሀገራት ላይ የታወጀውን የጉዞ እገዳ ተከትሎ ነው። ይህ እገዳ ከሁሉም በላይ የአሜሪካ ዜጎች ከሚስቶቻቸው ልጆቻቸውና ወላጆቻቸው የሚነጥል ነው ሲል የህግ ባለሙያው ገልጿል። የአሜሪካ የስቴት ዲፓርትመንት የውጭ ሀገር ዜጎች ዳይቨርሲቲ ቪዛ ጨምሮ ወደ አሜሪካ ሄደው በቋሚነት መኖር ሲፈልጉ የሚሰጣቸው ቪዛ ሂደት ኢትዮጵያን ጨምሮ በ75 ሀገራት እንደሚቋረጥ አሳውቆ እንደነበር አይዘነጋም። የእስራኤል አየር ኃይል ዋና አዛዥ ሜጀር ጀነራል ቶመር ባር መላው የአየር ኃይላችን ዝግጅትን ጨርሶ በተጠናቀቅ ቆሟል ሲሉ ከሰዓታት በፊት ተናግረዋል። ባለፈው ከተካሄደው ጦርነት ትምህርት ወስደናል፣ አሁን ላይ አየር ኃይላችንን በተጠንቀቅ ቆሟልን ብለዋል። እንደ እስራኤል ቻናል 13 ዘገባ አሜሪካ በኢራን ላይ ለምትፈጽመው ጥቃት እስራኤል ዝግጅቷን አጠናቃለች ሲል ዘግቧል። በተያያዘ ዜና አሜሪካ ኢራንን ባካለለ መልኩ ባለፉት 36 ዓመታት ውስጥ ከአሁን በፊት ታይቶ የማይታወቅ መልኩ በርካታ መሳሪያዎችንና ቦምብ ጣይ ጄቶችን ወደ መካከለኛው ምስራቅ የጦር ቤዞች አጓጉዛለች። በ36 ሰዓታት ውስጥ ብቻ መዳረሻቸው ኳታር፣ ኩዌት እና ጆርዳን ያደረጉ 15 የካርጎ በረራዎች አድርጋለች። የአሜሪካ ዜጋ ልጆች የትዳር አጋሮችና ወላጆችን ጭምር ወደ አሜሪካ ለማምጣት ቪዛ አይሰጣቸውም ተባለ። ከዛሬ ጀምሮ ሁሉም የአሜሪካ ኢሚግራንት ቪዛዎች መስጠት ተቋርጧል። በዚህም የአሜሪካ ዜጋ ልጆች የትዳር አጋሮችና ወላጆችን ጭምር ወደ አሜሪካ ለመሄድ ቪዛ እንዳይሰጣቸው በአሜሪካ የሚኖሩ የህግ ባለሙያ አቶ ሙሉ አለም ጌታቸው ገልጸዋል። ይህ ተግባራዊ የተደረገው ኢትዮጵያን ጨምሮ በ75 ሀገራት ላይ የታወጀውን የጉዞ እገዳ ተከትሎ ነው። ይህ እገዳ ከሁሉም በላይ የአሜሪካ ዜጎች ከሚስቶቻቸው ልጆቻቸውና ወላጆቻቸው የሚነጥል ነው ሲል የህግ ባለሙያው ገልጿል። የአሜሪካ የስቴት ዲፓርትመንት የውጭ ሀገር ዜጎች ዳይቨርሲቲ ቪዛ ጨምሮ ወደ አሜሪካ ሄደው በቋሚነት መኖር ሲፈልጉ የሚሰጣቸው ቪዛ ሂደት ኢትዮጵያን ጨምሮ በ75 ሀገራት እንደሚቋረጥ አሳውቆ እንደነበር አይዘነጋም። የእስራኤል አየር ኃይል ዋና አዛዥ ሜጀር ጀነራል ቶመር ባር በመላው የአየር ኃይላችን ዝግጅት ጨርሶ የእስራኤል አየር ኃይል ዋና አዛዥ ሜጀር ጀነራል ቶመር ባር መላው የአየር ኃይላችን ዝግጅትን ጨርሶ በተጠናቀቅ ቆሟል ሲሉ ከሰዓታት በፊት ተናግረዋል። ባለፈው ከተካሄደው ጦርነት ትምህርት ወስደናል፣ አሁን ላይ አየር ኃይላችንን በተጠንቀቅ ቆሟልን ብለዋል። እንደ እስራኤል ቻናል 13 ዘገባ አሜሪካ በኢራን ላይ ለምትፈጽመው ጥቃት እስራኤል ዝግጅቷን አጠናቃለች ሲል ዘግቧል። በተያያዘ ዜና አሜሪካ ኢራንን ባካለለ መልኩ ባለፉት 36 ዓመታት ውስጥ ከአሁን በፊት ታይቶ የማይታወቅ መልኩ በርካታ መሳሪያዎችንና ቦምብ ጣይ ጄቶችን ወደ መካከለኛው ምስራቅ የጦር ቤዞች አጓጉዛለች። በ36 ሰዓታት ውስጥ ብቻ መዳረሻቸው ኳታር፣ ኩዌት እና ጆርዳን ያደረጉ 15 የካርጎ በረራዎች አድርጋለች። ውድ አድማጭ ተመልካቾቻችን የዛሬ ዜናዎቻችን እነዚህን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። መልካም ቀን።